የሰው ትዳር በር ላይ የምታንዣብቡ ሰዎች ረፉ። የሰማችሁ ነው አይደል? የባልን ስራ መውጫ ሰዓት ጠብቃችሁ የምታንዣብቡ ሰዎች ስርዓት ያዙ። የሰው ቤት ገብታችሁ ለማከፋፈል እንዲህ ብለን ካልነገርናችሁ እኛም አንስተካከል እናንተም አትስተካከሉ። የሚሸመግል የለም ዛሬ በእውነት አታገኙ። ካገኘንም በመከራ ነው። ዋሽቶ የሚያስታርቅ አታገኝም። ዛሬ በጀርባ የሚሰራው ብዙ ስለሆነ መቼም ጆሮአችን የማይሰማው ብዙ ነገር ስለሌለ ተነጣጥላችሁ አትምጡ። ታምራላችሁ። ባለ ሚስትህን ይዛሃትና ከሚስት ጋር ቤተክርስቲያን ስትመጣ ታምራላችሁ። ማምላክን ሰይጣንን ድል ታረጋላችሁ። ዓለም ይህች ናት። በእጅ በእግር ብሎ ያስገባህና እንደ ሸንኮራ አገዳ መጥቶ ይተፋሻል። ሴትነትሽን ፈልጎ ይመጣል። ካገኘሽ በኋላ ላይፍ ስቴት ያው ቻው ነው በቃ አይደለም። ባለዋልክበት ታርጋ ተለጥፋል። ዛሬ የው ስራ ፈተው የሰው ቁንጮ ሚነጩ የሰው ጎፈሬ የሚያበጥሩ አያሌ ናቸው። የትምህርታችን መነሻ ርዕስ የምናደርገው በራዕየ ዮሐንስ ምዕራፍ 3 ቁጥር 10 ላይ ያለውን ኃይለ ቃል በማንሳት ነው። ቃሉን ያነብላችኋለሁ። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። የትዕግስቴን ቃል ስለጠበቅ የምንን ቃል ስለጠበቅ የራዕየ ዮሐንስ ምዕራፍ 3 ቁጥር 10 ጀምሮ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ስለዚህ አሁን ካነበብነው ከትምህርት ክፍል ለትምህርታችን መግቢያ የሚሆነውን በር እንከፍታለን። የትምህርታችን መነሻ የሚሆነው የትዕግስቱን ቃል የጠበቁ በሚል ይሆናል። እስቲ ከኔ ጋር በሉ፣ የትዕግስቱን ቃል በሉ፣ የጠበቁ። እንግዲህ ዛሬ የምናከብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም በአርመን ኦርቶዶክስ ቤተክርስቲያን አንገቷን ስለ ክርስቶስ ፍቅር የሰጠች የክርስቶስ ሙሽራ ደግሞም ከሷ ጋር በጽናታቸው የታወቁ አንገታቸውን ስለ ክርስቶስ ፍቅር ብለው አንገታቸውን እስከ መስጠት በሞቱ በኩል የመሰሉት የ27 ደናግል ሴቶች የሰማዕትነት መታሰቢያቸው የሚከበርበት ዕለት ነው። በዚህ ዕለት ቅድስት አርሴማ ሰማዕትነት እንደተከበረች በጠዋቱ የትምህርት ክፍል ሁላችንም አይተናል። በዚህ የትምህርት ክፍል ግን የትዕግስቱን ቃል የጠበቁ ሰማዕታት ምን እንዳገኙ ያገኙትን ክብር በሚገባ ለማየት እንሞክራለን። ጌታ መንፈስ ቅዱስ በዚህ ጉባኤ የሁላችንም ጥያቄ እየመለሰ በሰማዕታቱ ጸሎት ሁላችንም እንዲጎበኘን ቅዱስ ፈቃዶ ይሁንልን። ሰማዕት ማለት ሰማ ከሚለው የግዕዝ ግስ የወጣ ሲሆን ሰማ ሰማዕት ምስክር ማለት ነው። ለብዙ ሲሆን ሰማዕታት ይባላል። ሰማዕታት ምስክሮች። እስቲ ምስክሮች በሉ። ሰማዕት ማለት ምን ማለት ነው? ምስክር። ማንን የመሰከሩ፣ ስለማን የመሰከሩ፣ እንዴት ባለ ሁኔታ ውስጥ የመሰከሩ ናቸው የሚለውን እንመለከታለን። አስቀድሞ ግን የኢየሱስ ክርስቶስን የባህሪ አምላክነት በአላውያን ነገሥታት ፊት ለፊት የመሰከሩ ናቸው። ሞት ያላስደነገጣቸው፣ የአላውያንን የነገሥታቱን ቁጣና ዛቻ ሳያስፈራቸው ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። ኢየሱስ ክርስቶስ የአማልክት ሁሉ አምላክ ነው። ኢየሱስ ክርስቶስ የነገሥታት ሁሉ ንጉሥ ነው። የአብ የባህሪ ልጅ የሚሆን ኢየሱስ ክርስቶስ አካላዊ ቃል ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር የሚተካከለው አካላዊ ቃል ኢየሱስ ክርስቶስ ከሰማይ የወረደው ለአድኖተ ዓለም ከሰማይ የወረደው በምድር ላይ 33 ዓመት የተመላለሰው ከኃጢአት በቀር ሁሉን ነገር የፈጸመው የሰራው
የኔና የናንተን በደል በመስቀል ላይ እንደ ብራና ተወጥሮ የሞትን መውጊያ የሰበረልን አዳኛችን፣ ቤዛችን፣ አምላካችን፣ መድኃኒታችን፣ መተማመኛችን፣ ሞገሳችን፣ ክብራችን፣ አክሊላችን ክርስቶስ ነው ብለው በሞት ፊት ለፊት ተወራርደው ኢየሱስ ክርስቶስን የመሰከሩ የትዕግስቱን ቃል የጠበቁ ሰማዕታት ይባላሉ። እንደኔና እንደናንተ በአማረ ወንበር ላይ ተቀምጠው አይደለም ክርስቶስን፣ በአማረ ሰገነት ላይ ቆመው አይደለም ክርስቶስን የሰበኩ። በሞት ፊት ለፊት ተወራርደው ስለ ክርስቶስ መናገር ወንጀል በነበረበት ሰዓት የክርስቶስን አምላክነትና ጌትነት በአደባባይ መመስከር፣ ማወጅ፣ በኢየሱስ ክርስቶስ ስም መሰብሰብ፣ መጸለይ ወንጀል ነው፣ ወደ ወህኒ ቤት ያወርዳል፣ እስከ ሞት ድረስ የሞት ቅጣትን ፍርድ ያመጣ ነበር። ወገኖቼ ኢየሱስ የሚለው ስም በራሱ መከራ ያመጣ ነበር። የሰማችሁ ይኖር ፍርድ ነበረው። ስለዚህ ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ በማሰብ ምድራዊ ሕይወታቸው ኃላፊ እንደሆነ ስጋቸውን ለጦር ለስለት በመስጠት በፈላ ውሃ ውስጥ እየገቡ በእሳት ውስጥ እየተጠበሱ በውሃ እየተቀቀሉ ወደ ገደል እየተጣሉ በብዙ መከራ ክርስቶስን የመሰሉ ቅዱሳን ሰማዕታት አሉ። በረከታቸው ከሁላችን ጋር ይሁን። በጣም የሚገርማችሁ ሳናነሳው የማናልፈው የአዲስ ኪዳን የመጀመሪያውን ሰማዕት ቅዱስ እስጢፋኖስን ነው። እስቲ ቅዱስ እስጢፋኖስ በሉ። በረከቱ በእውነት በሁላችን ላይ ይደርብን። በዚህ በሉቃስ ወንጌል ምዕራፍ 21 ቁጥር 19 ላይ የተጻፈው የክብር ባለቤት አምላካችን ለደቀ መዛሙርቱ እንዲህ ብሏቸዋል፣ በመታገሳችሁ ዋጋችሁን ታገኛላችሁ፣ እሱም ለመታሰቢያ ለምስክርነት ይሆንላችኋል ብሎ ነግሯቸው ነበር። ይሄንን ቃል አብነት በማድረግ የትዕግስቱን ቃል በመጠበቅ የመጀመሪያው የአዲስ ኪዳን ሰማዕት የሆነው ቅዱስ እስጢፋኖስ ነው። የሐዋርያት ሥራን ስታነቡ ታሪኩ እጅግ በጣም ያስደንቃል። ቅዱስ እስጢፋኖስ ጥፋት የለበትም። የክርስቶስ እንደራሴ ነው። የክርስቶስ አገልጋይ ነው እና ቅዱስ እስጢፋኖስ የሞት ፍርድ ተፈርዶበት ከከተማ ውጪ በድንጋይ ተወግሮ እንዲገደል ሲፈረድበት በጣም ደስተኛ ነበረ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ምዕራፍ 4 ላይ እንደነገራቸው በጌታ ደስ ይበላችሁ አለ። እስቲ ሁላችሁም በሉ በጌታ ደስ ይበላችሁ በሉ። እስቲ ንገሩኛ፣ በማን በጌታ ደስ ይበላችሁ? ደግሜ ላለው ደስ ይበላችሁ አለ። ደስታችን የደስታችን ምንጭ ክርስቶስ ነው። ቅዱሳን ሰማዕታት የሞት ፍርድ ተፈርዶባቸው ፊታቸው ላይ ሐዘን አይታይም ነበረ። ሊገደሉ ጥቂት ደቂቃዎች ሲቀራቸው ወደሚገደሉበት ስፍራም ሲወስዷቸው ደስተኞች ናቸው። ቅዱሳን መከራ እየደረሰባቸው ደስተኛ የሆኑት በመድኃኔ ዓለም ነው። የደስታችን ምንጩ ማ ስለሆነ በማርያም ንገሩኝ፣ መድኃኔ ዓለም ስለሆነ እና ደስተኛ ሆኖ ይሄዳል። የኋሊት አስረውታል። ቅዱስ እስጢፋኖስ ገዳዮቹን አይመለከትም ነበረ። ዛሬ ዙሪያችንን ብናይ፣ ዛሬ መንደራችንን ብናይ፣ ዛሬ ሰፈራችንን ብናይ፣ ዛሬ ውሏችንን ብናይ፣ መስሪያ ቤታችንን ብናይ፣ አካባቢያችንን ብንቃኝ መውጫ መግቢያ የሚያሳጡ ክፉ ሰዎች አሉ። ሞታችንን ውርደታችንን የሚጠብቁ ሰዎች አሉ። እንቅፋት የሚያስቀምጡ ሰዎች አሉ። መረብ የሚወጥሩ ሰዎች አሉ። ቀን የሚጠብቁ ሰዎች አሉ። ከንፈራቸውን እየነከሱ ወንበር ጠረጴዛ እየደበደቡ አንድ ቀን ብለው በእጃችን የምንገባበትን በእጃቸው የምንወርቅበትን ጊዜ የሚፈልጉ የሚጠብቁ የክፋት ሰራዊቶች ልቡሳነ ሥጋ ካልጣሉ እንቅልፍ የማይወስዳቸው ካልገደሉ የማያርፉ የጥፋት ሰራዊቶችማ መንደራችን ውስጥ አሉ። ዙሪያህን የከበበህን ጠላት አትይ፣ አብሮ ያለውን መድኃኔዓለምን ብቻ ይው። ዙሪያሽ ላይ የተቆፈረውን ጉድጓድ አትይ፣ ከየትኛውም ሸለቆ ሊያወጣሽ የሚችለውን አማኑኤልን ብቻ ይው። ዙሪያችንማ ጠላት አለ፣ በአራት አቅጣጫ ተከብናል። ግን መድኃኔዓለም ማምለጫችን ስለሆነ እስቲ ማምለጫችን ነው በሉ። እንዴት አድርጎ እንደሚያስመልጥሽ ያውቃል መድኃኔዓለም። እንዳትፈሩ። ስማችሁን ሊያጠፉ ሰዎች ሊነሱ ይችላሉ። ቁንጮ ሊነጩ ታርጋ ሊለጥፉባችሁ ይችላል። የትኛውም ፈተና በሕይወታችሁ ሊመጣ ይችላል። ማንም ብቻ ነው
ቅዱስ እስጢፋኖስ የኋሊት አስረውት በድንጋይ ሊወግሩት ገዳዮቹ ከበውት ወደ ሰማይ ይመለከታል። ወዴት ይመለከታል? ወመላ መንፈስ ቅዱስ ላዕለ እስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት። ወገኔ እነግርሃለሁ፣ በስላሴ ፊት ለፊት ተንበርክከ ለገዳዮች መጸለይ ስትጀምር መንፈስ ቅዱስ በአንተ ላይ ይሞላብሃል። እስጢፋኖስ ወደ ሰማይ አየ፣ ለገዳዮቹ ይቅርታ ሊለምን። ክርስቲያን ማለት ይሄ ነው። ለሚያሳድዱት መጸለይ ክርስትና ይሄ ነው። የገሌን ነገር ያሳየኝ ክርስትና አይደለም። ወንድም የሚወድቅበትን ጉድጓድ መቆፈር ክርስትና አይደለም። አስማተኛ መንደር ሄዶ ወንድምን መጥለፍ ክርስትና አይደለም። ወገኖች አያችሁ ቅዱስ እስጢፋኖስን ገዳይ ከቦት ለገዳዮቹ ይጸልያል። ከማን ነው የተማረው? ተማሃሩ እምኔ እስመየዋ አነ ወትሑት ልቤ ብሏል ጌታ በወንጌሉ። ከኔ ተማሩ አለ፣ እኔ የዋህ ነኝ አለ። ምንድን ነኝ? አማኑኤል የዋህ ነው በሉኛ። እንደው ተኳርፈናል እንዳታናግሩኝ እስቲ ወንድሞቼ እናንተ አውሩኝ። አማኑኤል የዋህ ነው በሉ እስቲ። በቃ የዋህ ሰው አታገኝም፣ ደግ ሰው አታገኝም። እኔም እንደሆንኩኝ ይኸው ቆሜ አስተምራለሁ እንጂ በህይወት ማስተምረውን እንኳን አልኖርም። እኔንም አትዩት፣ እኛን አትዩ፣ እኛን አትመልከቱ። የለበስነው ስጋ ደካማ ነው። ልንስት እንችላለን፣ ልንወርቅ እንችላለን፣ ልናጠፋ እንችላለን። የሃይማኖታችን ጀማሪና ራስ የሆነውን ማንን እናያለን? ኧረ በማርያም ማንን? አማኑኤልን። አይናችሁን ከሰው ላይ አንሱ። በራሳችን በደልና ኃጢአት የምናለቅስበት ሰዓት ነው እንጂ ጣት የምንጠቁምበት ጊዜ አይደለም። ስለ ራሳችን እልፍኛችንን ዘግተን ወየው አንተን ብቻ በደልኩ እንደ ቅዱስ ዳዊት በፊትም ክፉ ሥራ ሰራው ብለን የምናለቅስበት ዘመን ነው። እስጢፋኖስ ወደ ሰማይ አየ፣ ወመላ መንፈስ ቅዱስ ላዕለ እስጢፋኖስ። በእስጢፋኖስ ላይ መንፈስ ቅዱስ ሞላበት። መንፈስ ቅዱስ ደግሞ የተሰወረውን ይገልጣል። የተሰወረባችሁን መንፈስ ቅዱስ ይግለጥላችሁ። በህይወታችሁ አላሳይ ያለውን የኑሮ ጨለማ መንፈስ ቅዱስ ይክፈፍላችሁ። በኑሯችሁ ውስጥ ያለው መጋረጃ መንፈስ ቅዱስ ይግለጥላችሁ። በትዳራችሁ ውስጥ ያለውን ጨለማ መንፈስ ቅዱስ ያብራላችሁ። የልጅ ምርቃት አይደርስም ብለሽ ነው አሜን ማትዩ? እስቲ አሜን በሉ። መንፈስ ቅዱስ መጽንዒ ነው፣ የሚያጸና ነው። አጽናኙን መንፈስ ይላክና በሃይማኖት ያጽናና። በፈተና ውስጥ ያለን ሰዎች በፈተናው እንድንጸና መንፈስ ቅዱስ ይርዳን። መንፈስ ቅዱስ ናዛዚ ነው፣ የሚያረጋጋ ነው። መንፈስ ቅዱስ ከሳቲ ነው፣ ምስጢር የሚገልጥ ነው። ምስጢር የሚገልጠው መንፈስ ቅዱስ በእስጢፋኖስ ላይ ሲወርድ ወደ ሰማይ እያየ ነው። አይናችሁን ከሰው አንስታችሁ ወደ ሰማይ ስትመለከቱ መልስ ታገኛላችሁ። ወደ ስንታዩ ንገሩኛ። ወደ ሰማይ። የሚገርማችሁ ወመላ መንፈስ ቅዱስ ላዕለ እስጢፋኖስ ካለ በኋላ ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ወይቤ ርኢኩ ወልድ ይነብር በየማነ አቡ አለ ቅዱስ ያሬድ። ወይቤ ርኢኩ ወልድ ይነብር በየማነ አቡ። ወደ ሰማይ ሲመለከት ርዕወ ሰማይ፣ ሰማይ ተከፈተለት። ወደ ሰማይ ስትመለከቱ የተዘጋባችሁ ነገር ይከፈታል። ወደ ሰማይ ስትመለከቺ፣ ወደ ስላሴ ስታንጋጭጪ፣ ወደ አማኑኤል ስትመለከቺ የተዘጋብሽ የኑሮ በር ይከፈታል። የተዘጋብሽ የትዳር በር ይከፈታል። የተዘጋብሽ የልጅ በር ይከፈታል። ወደ ማን ስናይ? ወደ ሰው ስናይ ነው? ወደ አማኑኤል ስናይ፣ ወደ ታመነው ጌታ፣ ወደ ተሻለው አባት ስንመለከት የተዘጋው ነገር ሁሉ ይከፈታል። ለቅዱስ እስጢፋኖስ የተዘጋው ሰማይ ተከፈተ። እየሰማችሁ ነው አይደል? ቀድሞውንም ለወዳጆቹ ምስጢር መግለጥ ልማዱ ነው። አማኑኤል ተዘግቶ የነበረው የሚሞትለትን ጌታ በአባቱ ቀኝ ተቀምጦ፣ በማን ቀኝ ተቀምጦ? ክርስቶስን ከአብ ከመንፈስ ቅዱስ ጋር የሚተካከለውን ኢየሱስ ክርስቶስን በላይ በሰማይ በዙፋኑ ላይ ከአብ ጋር እኩል የሆነው ከመንፈስ ቅዱስ ጋር በጌትነት የሚተካከለውን በሰማይ በአባቱ ቀኝ ተቀምጦ አየው። አያችሁ፣ መንፈስ ቅዱስ መስተፍስሒ ነው። ቅዱስ እስጢፋኖስ በተመለከተው ነገር ተደሰተ። መንፈስ ቅዱስ መስተስሪ ነው፣ ኃጢአትን ይቅር የሚል ነው። እንዲህ አለ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው አለና ለማጸለየ። ኧረ በማርያም ለገዳዮቹ በሉኝ። እመነኝ፣ ክፉ የሰራብህ ባልንጀራ ይኖራል። እመኝኝ፣ መቃብሬ ላይ እንዳትቆም ብለህ በዚህ ጥላቻ ልክ ጨክነህበት ወንድምህን የራከው እህትሽን የራክሽው ከዘመድ የራክሽ ትኖር ይሆናል። ክርስትና ግን
ለጠላት መጸለይ ነው። ይሄንን ልብ ለኛ ለሁላችን ያድላል። መንፈስ ቅዱስ መንጽሔ ነው፣ የሚያነጻ ነው። ልባችንን ከክፋትና ከቂም ከጥላቻ ያንጻልን። መንፈስ ቅዱስ መጥበብ የሚያስጠብብ ነው። መንፈስ ቅዱስ ሞላበታ። ሰማይ ተከፈተና ተመለከተ። የአዲስ ኪዳን ሰማያት ወጣትነቱን ከዓለም ለመረጠው ለእግዚአብሔር የሰጠ የነገስታት ዛቻ ያላስደነገጠው ባላውያን ነገስታት መካከል ኢየሱስ ክርስቶስን እግዚአ ጋይስት አምላክ አማልክት ወንጉሠ ነገሥት ብሎ የመሰከረው ቅዱስ እስጢፋኖስ ሰማዕትነቱን በድል አጠናቀቀ። ዛሬም የምናስባት ዛሬም የምንዘክራት ታላቅ ሰማዕት አለች። ማ ትባላለች? አትወዷትም? ትወዷታላችሁ? ትወዷታላችሁ? በጣም የሚገርም እኮ ነው። ቅድስት አርሴማን አትወዱም እንዴ? ገና የቅድስት አርሴማ እኮ ስም ሲነሳ አጅሬው እንዴት ነው የሚለው? አረረ ከባድ ናት እሷ፣ አረረ አልቻልናትም እኮ ነው የሚለው አይደል? ሰይጣን ራሱ ለምን እንደሆነ ታውቃላችሁ? በሞቱ በኩል ጨክነዋል። የሰማችሁ ነው? ሰማዕታት አጋንንት ላይም እንደዛ ነው የሚጨክኑት። የሚያስጨንቅ ነገር ላይ ንገራት ለቅድስት አርሴማ። የሰማነው አይደል? ቤት እየተበጠበጠ በአጋንንት በአስማተኛ እየተበጠበጠ ከሆነ በመተተኛ እየተበጠበጠ ከሆነ በሞራ ገላጩ እየተበጠበጠ ከሆነ ንገራት ለቅድስት አርሴማ። ቅድስት አርሴማ ጠላትን ረግጣ ታስጨንቅልሃለች። አሁንም ጠላቶቻችን ረግጣ ታስጨንቅልን እና ቅዱሳን ሰማዕታት እኚህ ምስክሮች የምንላቸው የትዕግስቱን ቃል የጠበቁ የምንላቸው ልዩ ልዩ ፈተናና መከራ የደረሰባቸው ናቸው። እኔና እናንተ እንዲህ በአማረ ነጭ ነጠላ ለብሰን በአማረ ሰገነት ላይ ቃሉን እንድንሰማ እንደ ሻማ ቀልጠው እንደ ጧፍ ነደውላት ቤተ ክርስቲያንን በደሙ በክርስቶስ በሞቱ በኩል መስለውት በመከራ ደግሞ እኔና እናንተን አመጣው የወለዱን የቅዱሳን የሰማዕታት ልጆች ነን። በጣም የሚገርማችሁ በድንጋይ የተቀጠቀጡ ሰማዕታት አሉ። በምን የተቀጠቀጡ? ቅድም የነገርኳችሁ አንደኛው ቅዱስ እስጢፋኖስ ነው። የቅዱስ እስጢፋኖስ ቤተክርስቲያን ታቦቱ ባለበት በስሙ ቤተክርስቲያን በታነጸበት ጸበል ፈልቆ ራሳቸውን ለሳቱ አእምሯቸውን የሳቱ በእኛ አነጋገር ምንድን እንደሚባል ታውቃላችሁ? ቃሉ ስለማይመጥል አልናገርም። ታውቃላችሁ አይደል? በእግር ብረት የታሰሩ በየጸበል ስፍራ አሊያም ደግሞ በየቤቱ አእምሯቸውን ስተው በየቤቱ ለወደቁ የዚህ ሰማዕት የቅዱስ እስጢፋኖስ ጸበል አእምሯቸውን የሳቱ ሰዎች ምን ይላሉ? ይድኑበታል። ሌላው ደግሞ አፍንጫቸውን እንዳይተነፍሱ ታፍነው የተገደሉ ሰማዕታት አሉ። ምናቸውን የታፈኑ አልኳችሁ? ንገሩኛ። እነ ቅዱስ ቶማስ ዘመራስ ኢየሱስ ክርስቶስ አምላክ ነው ጌታ ነው ብሎ በሰገነት ስለሰበከ ንጉሥ ላቆመው ጣዖት ስላልሰገደ ንጉሡ ምን አለ? እኔ ላቆምኩት ምስል ካልሰገድክ ሰውነትን ቆራርጬ እገላለሁ አለው። የወንጌሉን ቃል አስታወሳ። ስጋችሁን የሚገድሉትን አትፍሯቸው። ምናችሁን የሚገድሉትን እነሱ ቢገድሏችሁ አንድ ጊዜ ይገድሏችኋል፣ እነሱ ለዘላለም ይሞታሉ። እናንተም አንድ ጊዜ ትሞታላችሁ፣ ግን ለዘላለም ትኖራላችሁ። አትፍሯቸው የሚለውን የወንጌሉን ቃል ሰምተው ኢየሱስ ክርስቶስ ይታመናል እንጂ ይካዳል እንዴ? እስቲ በሉ፣ ይታመናል እንጂ ይካዳል እንዴ? እስቲ ጌታዬን አምነዋለሁ እንጂ በሉ፣ አልክደውም። ኢየሱስ ክርስቶስ ይታመናል እንጂ ይካዳል ወይ? መድኃኔ ዓለምን እናምነዋለን እንጂ እንክደዋለን ወይ? አለ ከሱ ውጭ ጌታ? ከሱ ውጭ የምንሰግድለት አለ? ከሱ ውጭ የምናመልከው አለ ወይ? የለንም። ለፊልጵስዩስ መልእክቱ ቅዱስ ጳውሎስ እኮ ሲጽፍ ጉልበት ሁሉ በሰማይም በምድርም ላለ ጉልበት ሁሉ ለስሙ ኃይል ይስገድ ይንበርከክለት የተባለ የምንበረከክለት ጌታ የአማልክት ሁሉ አምላክ የሆነ በሰው ጭብጨባ ያልተሾመ በዚህ ዓለም የተሾሙ ነገስታት ሽረት አለባቸው፣ ሞት አለባቸው፣ ህልፈት አለባቸው። ንግስናው ዘላለማዊ የሆነ በሰው ጣት በሰው ምርጫ ያልተመረጠ ዓለም ሳይፈጠር ንጉስ የነበረ ልበ አምላክ ቅዱስ ዳዊት እንደነገረን እግዚአብሔር ንጉሱቱም ቅድመ ዓለም ሳይፈጠር እግዚአብሔር ንጉስ ነው እንዳለን ዓለምንም አሳልፎ በንግስና ማማ የሚቀመጠው ንጉስ ነው። ቶማስ ዘመራስ በቃሉ ጸና፣ ወደ እስር ቤት ተጣለ። ንጉሱ በጠዋት መጣና ሐሳቡን ከቀየረ ብሎ ብዙ መከራ ጸናበት። ቶማስ ደግሞ የትኛውንም መከራ በስጋው ሊቀበል
ክርስቶስ ስለሚለው ስም ኢየሱስ ስለሚለው ስም የትኛውንም መከራ ሊቀበል ዝግጁ ነው። ታዲያ ሐሳቡ ሊቀየር አልቻለም። የመጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ እንዲህ ይላል፣ የታመነ ምስክር አይዋሽም ይላል። እስቲ በሉ ከኔ ጋር የታመነ ምስክር በሉ። ምን አይልም? አይዋሽም። ስለዚህ የትኛውም መከራ ቢደርስበት የክርስቶስን አምላክነት ለዋሽ አልችልም። ስለዚህ ንጉሥ ሆይ አንተ ንጉሥ ነህ፣ ሰራዊት አለ፣ ወታደር አለ፣ ጦረኞች አሉ፣ የፈለከውን ማድረግ ትችላለህ። እኔ ግን ሐሳቤ እንደጸና ነው አለው። በዚህ የተነሳ እጆቹና እግሮቹን ቆረጡት አለ። ምኖቹንና ምኖቹን? እጆቹና እግሮቹ ተቆረጡ። ቶማስ ዘመራስ እጁ ቢቆረጥ ክርስቶስን እያመለከ፣ እግሩ ሲቆረጥ ክርስቶስን እያመለከ የተቆራረጠ ሰውነቱን እየዛተበት እያሽሟጠጠው እየሳቀበት ያንተ ጌታ የታለ ያዳነክ የታለ የደረሰልህ ክርስቶስ የምትለው እያለው በቅርጫት ውስጥ አስገብቶ ቶማስ ዘመራስን እንዲህ አለው፣ አሁን በል ከዚህ የበለጠ ሰውነት የለም፣ እግር የለም፣ እጅ የለም። ክርስቶስን ካድና በቤተ መንግስት ውስጥ ቁጭ ብለህ የምትፈልገው ነገር የተደረገልህ ቀሪ ዘመንን ትኖራለህ አለው። እንኳን ኖረን ሞተንም የማነን? እመኑና ነገሩኝ። እንኳን ኖረን ሞተንስ የማነን? አይሰማም። እናንተ እመኑልኝ። እንኳን ኖረን ሞተንም የማነን? አለቀ በቃ። ስለዚህ ንጉሥ ሆይ እጄ ተቆርጧል፣ እግሬ ተቆርጧል። አሁን ደግሞ አንገቴ እስኪቆረጥ ድረስ እየጠበቅኩ ነው። ምን ትጠብቃለህ? እባክህን ወደ ጌታዬ መንግሥት ለመሄድ ናፍቄያለሁ። የተዘጋጀልኝን የሰማዕትነት አክሊል ልቀበል ናፍቄያለሁ። ያንን ነጩን ካባ ለመልበስ ናፍቄያለሁ። እንደ ቅዱሳን መላእክት በሰማይ ሄጄ ከቅዱሳን ኅብረት ምስጋና ለማቅረብ በሥላሴ ዙፋን ፊት ለፊት ቅዱስ 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 ከሚሉት ከቅዱሳን ኅብረት ጋር ለመደበር ናፍቄያለሁ። እባክህ ምን ትጠብቃለህ አለው። ክርስቶስ የሚለውን ቃል ኢየሱስ የሚለውን ቃል ደጋግሞ ሲናገር ንጉሥ መስማት ስላልቻለ አፍንጫውን አፈነና ገደለው። የሰማችሁ ነው አይደል? ቶማስ ዘመራስ ታቦቱ ባለበት ቤተክርስቲያኑ በተሰራበት ቦታ ላይ አስም የሚባል በሽታን ይፈውሳል። በረከቱ ከሁላችን ጋር ይሁን። እንደዚሁም ደግሞ ጆሮአቸውን በምላጭ የተቆራረጡ ሰማዕታት አሉ። እነ ቅዱስ ስምዖን አንገታቸውን በሰይፍ የተቆራረጡ አሉ። እነ ቅድስት አርሴማ ጡታቸውን የተቆረጡ አሉ። በወረንጦ በወስፌ ዓይናቸውን የተጎለጎሉ ሰማዕታት አሉ። እነማን ናቸው? አትወዷትም መሰለኝ። ቅድስት አርሴማ በአድማስ ደንጊያ ላይ ተቀምጦ እንደሚያበራ ዕንቁ ናት። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ታዛዥ ናት። ለ3 ዓመት ያክል በእናቷ ቤት ስትኖር የምትወደድ በጳጳሱ በጎርጎልዮስ ጸሎት የተገኘች በልድዮስ ጸሎት የተገኘች ታላቅ ሰማዕት ይቀረሽ የማትባል ውብ ቅድስት አርሴማ ድንግል ናት። ቅድስት አርሴማ ንጽሕት ናት። ቅድስት አርሴማ የዚህ ዓለምን ነገር አላሰበችም። የክርስቶስ ሙሽራ ለመሆን የክርስቶስን መንግስት ለማየት የናፈቀች የጓጓች ታላቅ ሰማዕት ናት። ታስታውሳላችሁ? ዲዮቅልጥያኖስ የተባለ ንጉሥ ሚስት እንድትሆነው ቅድስት አርሴማን በጠየቃት ሰዓት ታላቅ ወንድሟ ቅዱስ ጎርጎርዮስ አርመን ወደምትባል ከተማ ይዟት ሲሸሽ የሸሹበት ምክንያት ጎዩ ምስለ ካለ ሀገር ወደ ሌላ ሀገር ሽሹ፣ በአንዱ ሀገር መከራ ሲደርሱባችሁ ጎዩ ብሏል፣ ሂዱ ሽሹ ብሏልና ሌላ መከራውን ለማሳለፍ አርመን ገዳም ገብተው በተጋድሎ ዛሬ ቅድስት አርሴማ ሰማዕት ብቻ ሳይሆን ጻድቅም የምንላት በገዳም ገብታ ስለኖረች ስለጸለየችም ጭምር ነው። ታዲያ ቅድስት አርሴማ በአርመን እንዳለች ወሬ ነጋሪ ለንጉሱ ሲነግር ድርጣድስ ወደ ተባለው ወደ አርመን ንጉስ መልእክት ላከ ወደ ቅድስት አርሴማ። ቅድስት አርሴማን በተገኘችበት ይዘህ እንድትልክልኝ ሚስት እንድትሆነኝ በቤተ መንግስቴ እንድትኖር እፈቅዳለሁ ወዳለሁ፣ ስለዚህ አምጣልኝ ሲል እቺ የተባለላትን ሴት አምጦልኝና ለያት ብሎ ንጉስ ድርጣድስ ቢያያት በውበቷ ተማረከ። እጅግ መልካም ናት። በዘመኑ ከነበሩ ሴቶች እንደ ቅድስት አርሴማ ያለ ቆንጆ አልነበረም እና ሚስቴ ትሁነኝ ላግባት ብሎ
የአርመን ንጉሥ ቅድስት አርሴማን ሲጠይቃት እኔ ለክርስቶስ የታጨው ሙሽራ ነኝ አለችው። እኔ ለአንተ አልሆንም፣ አንተም ደግሞ ለእኔ አትሆንም። እኔ ለክርስቶስ የታጨው ነኝ፣ የክርስቶስ ሙሽራ ነኝ፣ የመንግሥተ ሰማያት ሙሽራ ነኝ። ስለዚህ ይሄ የምታስበው ሐሳብ ምድራዊ ሐሳብን ነው፣ የተበላሸ ሐሳብ ነው። ንጉሥ የማይፈጸምልህን ነገር አስበሃልና አይሳካልህም አለችው። በዚህ ሰዓት ንጉሥ ተበሳጨ፣ በሐፀ ዝሙት ተነደፈ፣ በውበቷ ተማረከ፣ ወደ እስር ቤት አስገባት። አብረዋት 27 ሰማዕታቶች ነበሩ፣ ደናግላን ሴቶች። እስር ቤት ተጥላ ሰማዕታቱን ታበረታቸው ነበረ። ሰማዕታቱን አይዟችሁ ጽኑ፣ መከራው ለጥቂት ጊዜ ነው፣ እኛ ግን በሰማይ አገር አለን፣ በሰማይ ርስት አለን፣ ሞት የሌለበት ዓይን ያላያትን አገር ኖርሳለን፣ አይዟችሁ በእምነታችሁ ጽኑ ትላቸው ነበረ። የትዕግስቱን ቃል የጠበቁ 27 ደናግላን ከቅድስት አርሴማ ጋር 28ኛ በእስር ቤት ሆነው ንጉሡ ሌሊቱን ሙሉ እንቅልፍ አጥቶ በአደባባይ ገፍትራ ጥላው ኃይለኛ የነበረውን እንኳን በጾም በጸሎት ያለች በገረች አንዲት ወጣት ሴት ይቅርና ኃይለኞች እንኳን ሊጥሉት የማይቻለውን ኃይለኛውን ድርጣድስን በአደባባይ ብትገፈትረው ቢወድቅላት ኃይሌ ማን ነበር? ንገሩኝ፣ ኃይሌ ማን ነው? የኛ ጌታ ሳይታገል ይጥላል፣ እውነት ውሸት? ሳይወረውር ይመታል፣ እውነት ውሸት? እና በቃ ኃይለኛው እግዚአብሔርን ይዛ ብትጥለው አዋረደችኝ ብሎ ሌሊቱን ሁሉ ሳይተኛ አደረ። ጠራት። ሐሳብሽ እንዴት ነው አልለወጥሽም ወይ አላት። አሰቃይሻለሁ፣ እምቢ ካልሽ አሰቃይሻለሁ፣ ሰውነትሽን ቆራርጣለሁ አላት። ጨካኙ ንጉሥ የትኛውን መከራ እንደሚያደርስባት እርግጠኛ ናት። እግዚአብሔር ከሁላችን ጋር ይሁን። የትኛውንም ፈተና እንደሚያደርስባት እርግጠኛ ናት። ግን ቅድስት አርሴማ ምንድነው ያለችው? ንጉሥ ሆይ ማድረግ የምትችለው ነገር ሁሉ አድርግ አላት። የግድ ብሎ ሊያስገድዳት እንኳን ቢሞክር ገፍትራ ትጥለዋለች። እሱም ደግሞ ይወድቃል። በዚህ የተነሳ የሚያምሩ አይኖቿን በወረንጦ በወስፌ አይኖቿን እንዲያስወጣ አደረገ። ከፊት ለፊቷ በጣም በጭካኔ ህመሙ ከባድ ነው፣ ስቃዩ ከባድ ነው። እየጮኸች እያለቀሰች ደም ከአይኗ እየፈሰሰ አይኗን አወጣና ወደ እስር ቤት ወረወራት። የሰማችሁኝ ነው አይደል? ቅድስት አርሴማ ወደ እስር ቤት ስትጣል የትዕግስቱን ቃል የጠበቀች ናት። የሰማችሁኝ ነው አይደል? ከሞት በኋላ ያለውን ህይወት የምታስብ ናት። በሰማይ የምታገኘውን ዓለም ከምትመዝንላት ወቄት ወርቅ ይልቅ፣ እስቲ ከኔ ጋር በሉ፣ ዓለም ከምትመዝንልን በሉ፣ ወቄት ወርቅ ይልቅ በመንግስተ ሰማያት የምናገኘው የድል አክሊል ይበልጣል። እውነት ሐሰት? ዓለም ከምትሰጠን ዝናና ሀብት በመንግስተ ሰማያት የምናገኘው ክብር ይበልጣል አይበልጥም? ይበልጣል። እና አይናማዋ ቅድስት አርሴማ እነዛ የሚያማምሩ አይኖቿን ንጉሥ አይኖቿን እያየ በዝሙት ወድቋል፣ በውበቷ ተማርኳል፣ ልቡ ቀልጧል። ያቺ አይናማዋን አርሴማ አይነ ስውር አደረገና ወደ እስር ቤት ጣላት። ቅድስት አርሴማም ታውቅበታለች። ወገኖቼ ማንን እንደተማጸነች ታውቃላችሁ? ድንግል ማርያምን። ማንን? ገድሏን ብታነቡ እንደዛ ይላል። ማንን ተማጸነች? ድንግል ማርያምን። እመኑኝ ኢትዮጵያውያን፣ በቀን 30 ጊዜ ከአፋችን የማትጠፋ ንግሥት አለች። ስሟን ጥሯታ። ኧረ ስትጠሯት ራሱ በሕይወታችሁ የመረረ ሁሉ እንደ ማር ይጣፍጥላችኋል። ጥሯት ስሟን። እስቲ ኪዳነ ምሕረት በሏት፣ ልደታ ማርያም በሏት፣ እስቲ በዓታ ማርያም በሏት። ኧረ ስመ ብዙ ናት አምላክ። አመስግኗት እስቲ፣ አክብሯት በደንብ አድርጋችሁ። ተማጸነቻት ድንግል ማርያምን። የጌታዬ እናት አለቻት። ኤልሳቤጥ ስትጣራት አልሰማችሁ? የማን እናት ስትላት? በሆዷ የነበረው ዮሐንስ ወጥቼ ባመሰገንኩ ብሎ እስኪገላበጥ ድረስ አያችሁ። የጌታዬ እናት። ልጅሽ ብርሃን ነው። ወብርሃነ ጽድቅ ዘያበር ለኩሉ ዓለም፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ይሄውና ልጅሽ ብርሃን፣ አንቺም መብራን የብርሃን እናት። አንቺን ይዤ ልጅሽን ተማመኜ እንዴት አይነ ስውር ሆናለሁ ብላ ለመነቻት። የለመኑትን ንገሩኛ፣ የነገሩትን የማይረሳ እግዚአብሔር ድንግል ማርያምንና ቅዱሳንን አስከትሎ በእስር ቤት ውስጥ ሌሊት ሆኖ
የምትሞትለት የምትመሰክርለት ጌታ የትዕግስቱን ቃል የጠበቀችለት አባት መድኃኔዓለም በእስር ቤት ውስጥ ገባ። ጨለማው የነበረው ብርሃን ሁሉ ጨለማው የነበረበት ቤት በብርሃን ተሞላ። ማን ሲመጣ? ጨለማው የሚበራልህ አማኑኤል ሲመጣ ነው። ጋብዞ ወደ ህይወት ወደ ኑሮሽ ጋብዡ፣ ወደ ትዳርሽ ጋብዡ፣ ወደሚበጠበጠው ትዳራችሁ ጋብዙት መድኃኔዓለምን። ጨለማ የነበረው ቤት ብርሃን ሆነ። ደነገጠች። ከዛ በኋላ ቅድስት አርሴማን መድኃኔዓለም አነጋገራት። አንቺ ታማኝ፣ አንቺ ቡርክት፣ አንቺ ድንግል፣ አንቺ ቅድስት በሰው ፊት ለፊት የመሰከርሽልኝ፣ በነገስታት ፊት ለፊት ያላፈርሽብኝ እናቴን ለምነሻታልና ይሄውና የለመንሽውን በእናቴ ልሰጥሽ መጥቻለሁ አለችና ሰማያዊ አይኖች። ምን አይነት አይኖች? በነገራችሁ እንዲህ አይነት አይኖች እንድናገኝ ቤተክርስቲያን በቅዳሴ ትጸልያለች። ጸጋ አይምሮ ላይንተ አልባቢነ እያለች ወእቀብ ከናፍሪነም ነገርኩኝ እስማ አንተ ልብስነ ወፈውሰ ማምነ ወኬንያ ፍጥረትነ እያለች በቅዳሴ ትጸልያለች። ላይንተ ልቦናችን ዕውቀት ስጥ፣ አይናችንን አብራልንና አንተን እንይ ይላል። እንደው አይናችን ያብራና እሱን እንድናየው ይርዳል። እና ድንግል ማርያም ተቀብላ ቅድስት አርሴማን አቅፋት ባርካት። መድኃኔዓለም በእጆቹ ባርኳት። አይዞሽ እስከ መጨረሻ የሚጸና ይድናል፣ እስከ መጨረሻ በተጋድሎሽ ጽኚ፣ በርቺ፣ ወደ ኋላ እንዳትይ፣ ስቃይንም ለመቅመስ እንዳትፈሪ፣ አይዞሽ ጽኚ ብሏት አበርትቷት ሰማያዊውን አይኖች አነሳና ለድንግል ማርያም መድኃኔዓለም ሰጠ። ድንግል ማርያም አነሳችና በጠፋው በኩል ግጥም አደረገችና ብርሃናዊ አይኖች፣ ሰማያዊ አይኖች ለቅድስት አርሴማ ገጥማላ ስትሄድ አይኗ ሲበራ መድኃኔዓለምና እናቱን ተመለከተች። ዛሬም ኦርቶዶክሳውያን አይናችን ካልበራ በስተቀር ልጅና እናቱን ማየት አንችልም። አይናችን ካልበራ አይናቸው ያልበራ ሰዎች ናቸው እናቱን ነጥለው አማኑኤልን ብቻ አየን የሚሉት። እየሰማችሁ ነው? አይኑ የበራለት በማትከሻ ላይ ድንግል ማርያም ኢየሱስን ያያል። ንገሩኝ እንጂ በማትከሻ ላይ፣ በማን ክንድ ላይ፣ በማን እጅ ላይ? በአማኑኤል ልጅ ላይ። ከዛ በኋላ ባርከዋት ሰማያዊ አይን ገጥሞላት ሄደ። አሁን በዚህ ሰዓት ቅዱሳኑን ሁሉ አበረታቻቸው። በሉ በርቱ፣ ወደ ኋላ እንዳትሉ፣ እንዳትፈሩ። ይሄው ሰማያዊ አይን መድኃኔዓለም መጥቶ ሰማያዊ አይን ገጥሞልኛል፣ የተዘጋጀልን በሰማይ አክሊል አለ፣ እንዳትፈሩ፣ ወደ ኋላ እንዳትሉ፣ እኔ ቀድሜ እሞታለሁ፣ እሰየፋለሁ፣ እናንተም ትከተሉኛላችሁ አለችና ንጉሡ ጠዋት ወታደሮች ሲልክ አይነ ስውሯ አይናማ ሆኖ አገኛት። ደነገጠ። ወታደሮቹ ፈሩ። ወይኒ ቤቱን ለመክፈት አልፈቀዱም። ንጉሡ ጋር ሄዱና አይኗን ያወጣናት አይነ ስውሯ አይን አላት ብለው ነገሩ። ይሄማ አይሆንም የክርስቲያኖች አስማት ይሆናል ብሎ ተጠራጠረና ንጉሡ ሲመጣ አይናማ ሆኖ አገኛት። እንዴት አይንሽ ሊበራ ቻለ? አይንሽን አውጥተነው በወጪት በወረንጦ አውጥተነዋል፣ እንዴት አይን ልታገኝ ቻልሽ ብሎ ጠየቃት። ማን ብላ ተናገረች? አይናችሁ እኮ ነው መድኃኔዓለም፣ አይናችሁ እኮ ናት ድንግል ማርያም። ያንን አይን የገጠመችላት ማን ነበረች? እስቲ አይናችን ናት በሏታ ድንግል ማርያም፣ ብርሃናችን ናት በሏታ። ዛሬ ማንም ተነስቶ አፋቸውን እንደሚከፍቱባት እንዳይመስሏችሁ። የሰማችሁን አይደል? የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይመጣል፣ ክርስቶስ ይገለጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛ በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። ልብን ከፍርሃት ለማዳን በነጻነት ለመኖር የሰላም አምላክ ኢየሱስ ክርስቶስን መከተል በቂ ነው። ወገኖቼ ቅድስት አርሴማ በንጉሡ ፊት ለፊት አይኖቹን እያየች ስትናገር ብዙ መከራና ስቃይ የሰው ልጅ ሊቀበለው የማይችለው መከራ በሷ ላይ ካደረሰ በኋላ በመጨረሻም አንገቷን በሰይፍ እንዲቆርጧት አዘዘ። ሰማዕትነትን ተቀበለች እና ቅድስት አርሴማ የማይጠፋ ቃል ኪዳን ተቀበለች። በቤቴና በቅጥሬ መካከል የማይጠፋ የዘላለም መታሰቢያ ታገኛላችሁ ባለው አምላካዊ ቃል ኪዳን መሰረት ስምሽን የጠራውን ምንሽን የጠራውን ዝክርሽን የዘከረውን ቤተ መቅደስሽን ያነጸውን በስምሽ የተሰበሰበውን በስምሽ በተሰበሰበው ቤተ መቅደስ ውስጥ
ለቤተ መቅደስ የሚያስፈልገው ነገር የሰጠውን በስምሽ የታረዘውን ያለበሰውን ቀዝቃዛ ውሃ ያጠጣውን እምርልሻለሁ። በክፉ መናፍስት እንኳን ቢጨነቅ በአጋንንት ስራት ቢታሰር በስምሽ እፈታልሻለሁ ብሎ ቃል ኪዳን ሰጣት። ይሄ አምላካዊ ቃል ኪዳን የማይሻር ቃል ኪዳን እውነት አሰብ። ዛሬ በስሟ በተሰራ ቤተ መቅደስ ውስጥ አይነ ስውር እየበራ አላየንም? በስሟ በታነጸ ገዳም ውስጥ ሽባው ሲተረተር አላየንም? ኤችአይቪ ሲፈወስ አላየንም? ኩላሊትና ጉበት ሲፈወስ አላያችሁም? ካንሰሩ ሲፈወስ አላያችሁም? መራመድ የማይችሉ በዊልቸር የመጡ ሰዎች በእግራቸው ሲራመዱ አላያችሁ? ዛሬ ትላንትማ እዛ ሲሪንቃ ወሎ፣ እዚህ ደግሞ ሸዋ ምንድን ነበር ጅሩ አይደለም? እዛ ደግሞ ጭልጋ የሚባል በረሃ ውስጥ ደግሞ ቅድስት አርሴማ ተአምር ትሰራለች። እዚህ ደቡብ ስትመጡ ደግሞ ይርጋለም የሚባል ቦታ ትመጣለች። እዚህ ደግሞ አዲስ አበባ ውስጥ ደግሞ የካባዷ ቅድስት አርሴማ እውር ታበራለች፣ ሽባ ትፈታለች። ክብር ለእናታችን ለቅድስት አርሴማ ይሁን። እስቲ የተፈወሳችሁ በጸበሏ ለምናችኋት የዳናችሁ ከፍ አድርጋችሁ አመስግኗት እናታችሁን። የሚገርማችሁ ቅዱሳን ሰማዕታትን ስነግራችሁ ሴቶች በቅድስና እንድትኖሩ ቅድስት አርሴማን እንድትመስሉ ክብራችሁን ጠብቃችሁ እንድትኖሩ ወጣትነታችሁ እንድትጠብቁ ከስጋዊ ፈተና እንድታመልጡ የአንድ ሴት ታሪክ ጨምሬ ልንገራችሁና ታሪኩ በጣም አጭር ነው። ትምህርቴን አሳጥሬ ዘግቻለሁ። ይስ ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የዚችን ቅድስት ስም እስቲ ብዙዎቻችሁ ላታውቋት ትችላላችሁ። ምናልባት ልጆቻችሁን በዚህ ስም ራሱ ብትጠሩ ትባረካላችሁ። እስቲ ቅድስት በሉ። ታኦድራ የዚች ሰማዕት በረከት በሁላችን ላይ ይሁን። ይቺ እናት የትዕግስት እመቤት ትባላለች በግብጽ ሀገር ላይ። የምን እመቤት? የትምህርታችን ርዕስ እስቲ የሚነግረኝ ያቤት የትዕግስቱን ቃል የጠበቁ እዚህ ጋም ያለው ቃልት ያሰማልን፣ እዛ ጋም ያለሽው ቃልት ያሰማልን፣ እናንተንም ያሰማችሁ። እሺ ቅር እንዳይላችሁ እሺ ንገሩኝ። አሁን አንድ ጊዜ ኮርጃችሁም ቢሆን የምንን ቃል እንዲያስኮርጀናችሁ ማትሉም ድገሙና አንድ ቃል በሉኛ። የምንን ቃል የጠበቁ? ያው እንግዲህ ጆሮዬ በደንብ ስለማይ እስቲ በደንብ በሉ። ጥሩ ነው። ቅድስት ታኦድራ ትባላለች። የትዕግስት እመቤት። የምን እመቤት? ትዕግስቷ ደግነቷ ፈጽሞ ይደነቃል። ታሪኳ ደግሞ ከቅድስት እንባ መሪና ጋር በጣም የሚመሳሰል ታሪክ አላት። በጣም የሚገርማችሁ ቅድስት ታኦድራ ግብፃዊ ስትሆን ተወልዳ ያደገችው ደግሞ እስክንድሪያ ነው። ምንም እንኳን የምናኔ ሰው ብትሆንም እናትና አባቷ የሰማችሁኝ ነው አይደል? ልጅ በማጣት ኖረው እኛን የሚወርሰንማ ካላገኘን የሰበሰብነው ለማን ይሆናል? ለመኑ ዘዘገብነ ለማን የሰበሰብነው? አልብነ ውሉድ ልጅ የለንም ምን እናደርጋለን ብለው አዝነው ወደ እግዚአብሔር ሲጸልዩ ይችን ቅድስት እግዚአብሔር ሰጣቸው። ዛሬ ትዳር ኖሯችሁ ልጅ የሌላችሁ እንደ ቅድስት ታኦድራ የተባረከችዋን ዘር እግዚአብሔር ይስጣችሁ። እንደ ቅድስት አርሴማ ያለችውን ቡርክት እግዚአብሔር ይስጣችሁ። ለሐና ሳሙኤልን የሰጠ ለእግዚአብሔርና ለጸጋ ዛብ ተክልዬን የሰጠ እናንተንም የተባረከ ዘር ይስጣችሁ። እንደው አሜን ብትሉ ግን ያዋጣችኋል። እና የሚገርማችሁ ወላጆቿ ካሳደጓት በኋላ ለወላጆቿ አንድ ስለነበረች እንዲህ አሉ፣ አንቺን በማጣት እኮ ብዙ አዝነናል፣ አንቺን በማግኘት ደግሞ ምን ብለናል? ተደስተናልና እባክሽን አካሄድሽን ስናይ ምትመንኝ ወደ ገዳም ምትገቢ መስሎናልና እባክሽን ዘራብጂልን፣ እሺ በይን፣ ባል እንጭልሽ፣ አናጋባሽ፣ አግቢ አሏት። እውነት ነው። ከተቀደሰ ጋብቻ ቅዱሳን ይገኛሉ። እውነት አሰት ጳጳሱ መነኮሳት የምን ፍሬዎች ናቸው? ቅዱሳን ሰማዕታት የምን ውጤት ናቸው? ትዳሩ ቅድስና ካለው ዛሬም ቅዱሳን ይኖራሉ። አታምኑ? እየሰማችሁ ነው አይደል? ትዳራችሁ ላይ ካልወሰለታችሁ በስተቀር ቅድስና ካላችሁ ምን ታገኛላችሁ? ቅዱሳን ይወለዳሉ። ይኸውላችሁ ትዳራችሁን በቅድስና ካልያዛችሁ አይ ቅዱሳን ማግኘት የሚወለዱት ልጆች ራሱ የአባቱን ጉሮሮ የሚያንቅ የአባቱን አናት የሚመታ የእናቱን ቦርሳ የሚፈታ ልጅ ነው የሚወለደው። ስለዚህ በቅድስና ትዳራችሁን ጠብቁ። እሺ። እና ባል አመጡላት።
አግቢ ፈቃዳችን ነው አሏት። የእናትና የአባትን ትእዛዝ እምቢ ይባላል እንዴ? እናት እኮ የመረጠችው ምርጫ ለምንድነው ገሌን የመረጠችልኝ? አባዬ ለምንድነው ገሌን የመረጠልኝ? ምኑን አይቶ ነው ሲባል ገንዘብ አይተው አይደለም የመረጡላት፣ ሀብት አይደለም፣ ንብረት አለው ብለው አይደለም፣ እግዚአብሔር አለው ብለው ነው። ማን ይበቃናል ንገሩኛ? ክሮስ ቼክ ይደራረጋሉ። ዛሬ ጓደኛሞች ትንሽ እንጠናና ይባላል አይደል? ከዛ ምን አለው የሚለው ላይ ነው ፎከስ የሚያደርጉት ዛሬ አይደል? ባለ ስንት እግር ነህ ይላሉ ዛሬ። ስንት እግር ነው ያለን? ይህ ምን ማለት እንደሆነ መቼም ቻይንኛው ገብቷቸዋል አይደለም? ባለ ስንት እግር ነህ ማለት ምን ማለት ነው? መኪናው ሞተር የነከሰ ቀን እኮ ጥሎሽ ይሄዳል። ወይ ጎማው የፈነዳ ቀን ያንተም ትዳር የዛ ቀን ይፈነዳል። እና በጣም የሚገርመው እግዚአብሔር አለው ብለው፣ እግዚአብሔር በቂያችን ነው አይደለም? ከበቂ በላይ ነው አይደለም? እግዚአብሔር አለው ብሎ አጋባት። እሺ ብላ ምናኔን እየናፈቀች ምናኔን እየወደደች ካወቁበት ትዳር ምናኔ ነው። እውነት ሐሰት አባቶቼ? ካወቁበት ምናኔ ነው። እንደውም እኮ ከገዳም ሕይወት እንደውም የትዳሩ ይበልጣል እኮ አይደለ? እውነቴን እኮ ነው። እንደውም ክብር የሚያስገኘው በንጽህና ጠብቆ ከኖሩበት ጸጋ የሚያስገኘው እነ ጸጋ ዛብና ካህኑ ጸጋ ዛብና እግዚአብሔር ክብር ያገኙት፣ ስምዖንና ቅሌስያ ክብር ያገኙት፣ ፍሬ ብሩክና ቅድስት ዮስቴና ሀብትዬን ያገኙት በትዳር እኮ ነው ወገኖቼ። በምንድን ነው? በትዳር። እና አጋቧት፣ አገባች። በጣም የሚገርማችሁ በስጋ ወደሙ ባልና ሚስት ታተሙ። በምን ታተሙ? አብረው ሄደው ይቆርባሉ። አሁን እኮ ዛሬ ተቸግረናል ወገኖቼ። በቁርባን ይጋባሉ እናያለን። ከዛ በኋላ መተው ሲቆርቡ ግን አናያቸውም። የሰማችሁ ነው? የተክሊል ቀን ቁርባን አለ። የቁርባን ጋብቻ ነው፣ የተክሊል ጋብቻ ነው። ከዛ በኋላ ግን መተው የሚቆርበውን ግን አናየው። የሰማችሁ ነው? ለምንድን ነው የማይቀጥለው? ለሰርሞኒ ነው እንደ ቁርባኑ? ንገሩኝ እንጂ ይሄ ምንድን ነው? እና ልናስብበት ይገባል አይገባም? ከምስጢራት ተሳትፎ መራቅ የለባችሁ። በቅዱስ ቁርባን ያገባችሁ ሰዎች ለእናንተ ነው ይሄ መልእክት። እና አንድ ቀን ፈተና ገጠማት ወገኖቼ። ክርስትናችሁ ፈተና የገጠማችሁ፣ ትዳራችሁ ፈተና ላይ ያለ፣ ቤታችሁ የዘመመባችሁ፣ ቤታችሁ ላይ የወሬ ነፋስ መጥቶ ቤታችሁ ሊገለበጥ፣ ቤታችሁ ላይ የሐሜት ነፋስ ነፍሶ አሉባልተኞች ገብተው፣ ነገረ ሰሪዎች ገብተው፣ ተንኮለኞች ገብተው፣ ምቀኞች ገብተው ቤታችሁን ሊያፈርሱ ከባድ ነፋስተን እያወዛወዘው ሊሆን ይችላል ቤታችሁ። ክርስቲያኖች ናችሁ። በዓለም ሳላችሁ መከራ አለባችሁ። ለሚነፍሰው ነፋስ ዋስትናው መድኃኔዓለም ነው። ማን? ለትዳራችሁ ዋስትናው ማን ነው? እና በጣም የሚገርማችሁ ለእግዚአብሔር ከነበራት ፍቅር፣ ለቤተ ክርስቲያን ከነበራት ፍቅር ባሏን ሌሊት ተነስተን ወደ ቤተ ክርስቲያን እንሂድ ትለዋለች። ባሎች ዛሬ ሚስቶች እኮ ናቸው ጎበዝ፣ እናውቃለን። ሌሊት ይውላችሁ አንድ ሰዓት ይመጡና ማህሌት በዚሁ ከቤት መሽቶብኝ እዚሁ በረንዳ ላይ ልቆይና ማህሌት ይገባለሁ ይላሉ እናቶች። ባለቤትሽስ ተብላ ብትጠየቅ እንዴ ምን በወጣው እሱማ ጋሼ እንደው እንዳትቀየሙኝ ወይ ደግሞ እንደው ልክ ሊነጋ ሲል 11 ሰዓት ላይ በልተነስ ኪዳን አንቺ ሴትዮ ተይኝ ራስን ቻይ ልተኛበት ይላል አባወራ። የማይሉም ደግሞ አሉ የሚመሰገኑ። ሁሉንም አይደለም አደራችሁ ነው ወንድሞቼ። ደግሞ ሲወጣ ማለፊያ እንዳታሰጡኝ አይደለ? ይው በጣም የሚገርም ነው። ባሏን ጥላ ነው ሌሊት ቤተክርስቲያን የምትሄደው። ባሏ ሰነፍ ነው ማለት ነው አይደል? ትንሽ እንማው ቅዱስ አሜት ሰነፍ ነው አይደል? በቃ ሰነፍ ነው። ለምን? ብእሲ ወብእሲት አሐዱ አካል እሙንቱ ይላል ቅዱስ ጳውሎስ። ባልና ሚስት ስንት ናቸው? በእግዚአብሔር ፊት ለአምልኮ የሚንበረከኩት እግዚአብሔርና ጸጋ ዛብ አብረው ነው። አያችሁ? ሐናና ኢያቄም በእግዚአብሔር ፊት የሚጸልዩት አብረው ነው። አያችሁ? ጸሎታችሁ ስሙር ይሆናል። ለዚህ እኮ ነው ሳምራዊቷን ባልሽን ሄደሽ ጠርተሽ ነው ያላት። ተነጣጥላችሁ አትምጡ ታምራላችሁ። ባል ሚስትህን ይዛሃትና ከሚስት ጋር ቤተክርስቲያን ስትመጣ ታምራላችሁ። ማምላኬን ሰይጣንን ድል ታረጋላችሁ። እና ሌሊት ስትሄድ ወደ ቤተክርስቲያን ስትሄድ ፈተና ገጠማት። ማንን? ቅድስት ታኦድራን። ስሟን እንዳትረሱ። ማንን? ቅድስት ታኦድራን። በመንገድ ላይ ምንድነው የገጠማት ካላችሁ ከረጅም ጊዜ ጀምሮ በመልኳ ምክንያት ለኃጢአት ተግባር ይፈልጋት የነበረ አንድ ጎረምሳ ድንገት ያዛት።
ለምን የሚፈልጋት የሰው ሚስት እኮ ናት። ለምን ይፈልጋት? የሰው ትዳር በር ላይ የምታንዣብቡ ሰዎች ረፉ። የሰማችሁ ነው አይደል? የባልን ስራ መውጫ ሰዓት ጠብቃችሁ የምታንዣብቡ ሰዎች ስርዓት ያዙ። የሰው ቤት ገብታችሁ ለማከፋፈል እንዲህ ብለን ካልነገርናችሁ እኛም አንስተካከል እናንተም አትስተካከሉ። የሚሸመግል የለም ዛሬ በእውነት አታገኙ። ካገኘንም በመከራ ነው። ዋሽቶ የሚያስታርቅ አታገኝም። ዛሬ በጀርባ የሚሰራው ብዙ ስለሆነ መቼም ጆሮአችን የማይሰማው ብዙ ነገር ስለሌለ ስለዚህ ያዛት በመንገድ ላይ ታገለችው፣ አልቻለችም፣ አቅሟ ደከመ፣ አለቀሰች፣ ጮኸች። ማን ይድረስላት? ማን ደርሶልህ ነው በመከራ ጊዜ? ንገሩኛ። እግዚአብሔርማ ነው። እንኳን ከምናውቀው ከማናውቀውም እየጠበቀን ነው እግዚአብሔር። እንኳን ከተዛተ ከተወረወረም እያዳነን ነው እግዚአብሔር። እና ታገለችው፣ ጮኸች፣ የሚሰማት አልነበረም። ሰውየው የሚፈልገውን ኃጢአት ካደረገና ካስነወራት በኋላ ትቷት ሄደ። ዓለም ይህች ናት። በእጅ በእግር ብሎ ያስገባህና እንደ ሸንኮራ አገዳ መጥቶ ይተፋሻል። ሴትነትሽን ፈልጎ ይመጣል። ካገኘሽ በኋላ ላይፍ ስቴት ያው ቻው ነው በቃ አይደለም። እግዚአብሔር ይጠብቀን በእውነቴ። ቅዱስ ጳውሎስ እኮ ሽሹ አምልጡ የተባለው ኃጢአት አንደኛው ከምንድነው? ከዝሙት። ከምን? ከዝሙት። እና በቃ እንዲህ አለች፣ አለቀሰች። ይህን መቻል ለአንዲት ንጽሕት ወጣት ከባድ እንደሆነ መረዳት አይከብድም። እጅግ መጥፎ ሰው በቀለኛ ለመሆን ከዚህ በላይ ምክንያት አይኖርም። አሁን እቺ ሴት በቀለኛ ብትሆን ማን ይፈርድባታል? የሰማችሁኝ ነው አይደል? በዘመዶቻቸው እየተደፈሩ በየቤት በቀለኛ የሆኑ ሴቶች አሉ። ቤት ውስጥ በደል ደርሶባቸው ቤት ውስጥ ተደፍረው ለሰው እንዳይናገሩ ፈርተው ከዛ በኋላ ከሆነ ዓመት በኋላ በቀለኛ የሆኑ ሴቶች ወደማይሆን የስጋ ፍላጎት ወደማይሆን የዝሙት መንደር የገቡ ሴቶች አሉ። መኑ እኛ ባደረግናቸው ድርጊት እኛ በፈጸምንባቸው ግፍ። እቺ ሴት ግን በቀለኛ አይደለችም። እጅግ መጥፎ ሰው በቀለኛ መሆን ትችል ነበር። ቅድስቷ ግን ከወደቀችበት ተነስታ መሪርን ባለቀሰችና ህመሟን ችላ እንደዚህ አለች፣ እኔ ከክብር ያነስኩ ነኝ አለች። ከምን ያነስኩ? ከምን ያነስኩ? ከክብር ያነስኩ ነኝ አለች። ለባሌም አልገባውም። ለማን አልገባው? ንገሩኛ። እሱ ጻድቅ ነው፣ ንጹህ ነው። እኔ ደግሞ ስጋ ያድፏልና ወደ ቤት መሄድ አይገባኝም። ያ ጻድቅ ለብቻው ይኖር፣ እኔ አልገባውም። ከዚህ በኋላ በስጋዬ ቆሽሻለሁ አለችና ወደማይታወቅ በረሃ ሸሸችና ጠፋች። እጅግ የምታሳዝን ነች አይደል? ቅድስት አውድራ ወደ በረሃ ሄደች፣ በረሃ ገባች። በአካባቢው ገዳም እንዳለ ስትጠይቅ የአባቶች ገዳም እንጂ የእናቶች ገዳም እንደሌለ ሲነግሯት ጸጉሯን ቆርጣ ወንድ መሰለችና ከዛ ገዳም አስገቡኝ አለች። ረድ አደረጓት፣ አገልጋይ አደረጓት፣ ውሃ ያስቀዷታል፣ እንጨት ያሰብሯታል። ሁሉም በትዕግስት እየተላላከች አዩዋትና ፈተና ተፈትና ስላለፈች አስኬማ መላእክትን የምንኩስናን አክሊል ትቀበል ትመንኩስ ተብሎ እሷ ምን መስላ ነው የገባችው? ምን መስላ ነው? እሷ ግን ምንድናት? ሴት ናት። አመነኮሷትና አባ ቴዎድሮስ ብለው ስሟን ሰየሟት። ማን ብለው? አባ ቴዎድሮስ ተባለች። እና አባ ቴዎድሮስ ሴትነቷ እንዳይታወቅ ብዙ ከመነኮሳት ጋር አትገናኝም። ራሷን በጸሎት ብቻ ቢዚ ታደርጋለች። እና ይገርማችኋል ዛሬ እንዲህ እንኳን እያገለገልን እግዚአብሔርን ገጠርና ከተማ እየወጣን እያገለገልን እግዚአብሔርን ቃል እናንተ መነኮሳ ምን ታረጋለህ ከተማ የሚለን የቤታችን ሰዎች ናቸው። ይገርሙኛል። እኔ ይሰማችሁኝ በጣም የሚደንቀኝ መነኩሴ አይደለ አትገባም ወደ ኧረ ብንገባማ ራሳችንን እንጠቅማለን ወገኖቼ። እኔ ገዳም ብገባ ራሴን ጠቅማለሁ፣ ወጥቼ ባስተምር ግን ብዙ ነፍሳት እጠቅማለሁ ብዬ ነው። ይሰማችሁኝ አይደል? ታይታ ፈልገን አይደለም የወጣነው። የያዝነው ወንጌል ቅዱስ ጳውሎስ እኮ በምናኔ ነው የኖረው፣ ግን በአንድ ባት አይደለም የኖረው። ዓለምን ዞሮ ነው ወንጌል ያገለገለው። እንዲህ የሚተቹ ሰዎች
ሲያገለግሉ አናያቸውም። አገልግሉ ተብሎ ቢሰጣቸውም ደግሞ አያገለግሉም። ይገርመኛል። መብረቅ ብልጭ ቢል በስማም የማይሉ ሰዎች ለትችት ደግሞ ጀግኖች ናቸው። እግዚአብሔር ይማረን በእውነት አንደበታችን ይቆጣጠርልን። እና አባ ቴዎድሮስ ለብቻው ይጸልያል። ማናት ግን አባ ቴዎድሮስ? ቅድስት አውድራ። አንድ ቀን ፈተና ገጠማት። ይገርም እኮ ነው። ገዳምም ተመቶ ፈተና አለ እንዴ እንዳትሉኝ። ገዳም ያለው ፈተና ይበልጣል አይበልጥም? በዓለም ካለው ይፈልጣል አይበልጥም? እና ያንን በጣም የምትጸልየው ጸሎት የመጀመሪያው ያንን ጨካኝ ያስነወራትን ሰው እግዚአብሔር ይቅር በለው እያለች ነበር የምትጸልየው። ምን በለው? ምን ያረጋትን ሰው? ያስነወራት የደፈራትን ሰው ይቅር በለው። እኔ በልቤ ይቅር ብየዋለሁ፣ እባክህ ኃጢአቱን አትቁጠርበት አለችና ወደ አንድ መነኩሴ ዘንድ ሄዳ አባ ቴዎድሮስ የተባለችው ቴዎድራ እንዲህ አለችው፣ ንስሐ ልገባ ፈልጌያለሁ። ምንድነው የኔ ልጅ ንስሐሽ? አይ በዓለም ሳለው አንዲት ሴት አስነውሬያለሁ አለች። የሰባችኝ ነው አይደል? ለማን ንስሐ ለመግባት ነው? ለዛ ለደፈራት አንድ ሰው አስነውሬያለሁ፣ ደፍሬያለሁ፣ አሳዝኛለሁና እግዚአብሔር ያንን ሰው ይቅር እንዲለው ጾምና ጸሎት ስግደት ስጡኝና ልስገድ አለች። እኛ አባት በጣም ብዙ ስግደት በጣም ብዙ ጾም ጸሎት ቀኖና ተሰጣትና ለማመጸለይ ጀመረች። ወደ ባቷ ገብታ ላስነወራት ሰው ልብ አድርጉ። ሰማዕትነት የትዕግስቱን ቃል የጠበቁ እነዚህ ናቸው። ከዛ ሰይጣን በጣም ተናደደ፣ በጣም ተበሳጨ። እንዴት ላስነወራት ሰው ትጸልይለታለች? እንዴት ለበደላት ሰው በእግዚአብሔር ፊት ለፊት ምሕረት እንዲያገኝ ይቅርታ እንዲያገኝ ትቆምለታለች ብሎ ሰይጣን ተበሳጨ። ያያችሁ እና ትህትና ይጠላል አይደል? ሰይጣን ትህትና ይጠላል አይደል? የትዕግስት እመቤት ናት ብዬ ቅድም የነገርኳችሁ በግብጽ ሀገር ቅድስት አውድራ የትዕግስት እመቤት ትባላለች። የምን እመቤት? እና በቃ በትዕግስቷ እየጸለች ፈተና መጣባት። ምንድነው መሰላችሁ ፈተናው? ወደ አበምኔቱ ጋር አንድ ክስ መጣ። አበምኔቱ ደወል አስደወለ። መነኮሳት ተሰባሰቡ። አባ ቴዎድሮስ ተገኘ። አንድ ሴት አስነውረ ጸንሳ ወልዳለችና ይሄንን ልጅ እመን አሉት። አባ ቴዎድሮስ ግን ምንድነው ንገሩኛ? ዓለም እንደዚህ ናት። በሌለህበት ስምህን ታጠፋለች፣ ባለዋልክበት ታርጋ ተለጥፋል። ዛሬ የው ስራ ፈተው የሰው ቁንጮ የሚነጩ የሰው ጎፈሬ የሚያበጥሩ አያሌ ናቸው። የሰማችሁ ይናር 24 ሰዓት በሐሜት እሳት የሚሞቁ ከበው የነገር እሳት ይሞቁ የሚውሉ አሉ። እውነት ግን ትቆያለች እንጂ ምን ማለቱ አይቀርም፣ መውጣቱ አይቀራል። እውነትን ቢያዳፍኗት አይቻልም። እውነት በራሷ ትገለጣለች። እውነት ደግሞ ራሱ ክርስቶስ ነው። ምን አለ አባ ቴዎድሮስ? አዎ ደካማ ስለሆንኩኝ፣ አዎ እኔ ኃጢአተኛ ስለሆንኩኝ ተሳሳትኩኝና ይሄ ልጅ ተጸነሰ። በቃ ልጁን ላሳድገው ስጡኝ አለ። አያችሁ አይደለ? የዓለምን ፍርድ አያችሁ? ሰይጣንን እንዴት በትዕግስት እንደሚያሸንፈው አያችሁ? እንዴት እንዳሸነፈችው አያችሁ? ልጁን ተቀበለችና ከገዳም ተባረረች። ጥፋተኛ ናት? ንገሩኛ። እናንተ ብትሆኑ ጠበቃ ቀጥራችሁም ቢሆን ትከሳላችሁ። ዛሬ ቤተክርስቲያንን የሚከሱ ሰዎች አሉ፣ ታውቃላችሁ? ጠበቃ ቀጥረው የሚከሱ ሰዎች አሉ። በእውነት የሚቆሙም አሉ። በእርግጥ ይገርማቸዋል። እና ልጁን ይዛ ጭው ወዳለ በረሃ ሄደች። ያ በረሃ ለዛ ሕፃን ውሃ እንኳን የማታገኝበት በረሃ ነው። አብሯት ጋር ማን ነበረ? ከሷ ጋር የተሰደደው ማን ነበረ? ለብቻዋ ያለች አብሯት ያልተዋት ማን ብቻ ነው? ሰዎች ሲፈርዱባት ያልፈረደባት ማን ነው? እና ደረቅ ጡቷን ልታጠባው ስትሞክር ወተት የለውም። ምን ታደርግ? የበረሃ ሚዳንቋ ታውቃላችሁ? የበረሃ ድኩላዎች እየመጡ እያለበች በእጇ ወተት እያጠጣችው 7 ዓመት ሙሉ አሳደገችው በረሃ ውስጥ። ወገኖቼ እናንተ አምጣችሁ ለወለዳችኋቸው ልጆች ትጨነቃላችሁ በጣም አይደል? የፈጠረው እግዚአብሔርስ እንዴት አይጨነቅም? ከኛ በላይ ይጨነቃል አይጨነቅም? እና ይቺ እናት ከ7 ዓመት በኋላ ካለችበት በረሃ ገዳሙ ጥሪ ያደረገላት።
ለ7 ዓመት በረሃ ወድቀሽ ጸልየሻል ለኃጢአትሽ ጸልያል አባ ዳንኤል አሁን ወደ ገዳም ተመለስ ጠርተናል አሉት። በቃ ኃጢአትን ይቅር ብለናል በገዳም መኖር ትችላለህ። ልጁን በዚህ ይደግ ተባለ። ልጁ በገዳም አደገ። ከኔ ጋር ናችሁ? ቤት አደገ፣ በገዳም አደገ እና ልጁ በገዳም አደገ። አባ ቴዎድሮስም ወደ ገዳሙ ተመለሰና ከሰው ተለይቶ ለብቻው መኖር ጀመረ። የት መኖር ጀመረ? አቤት ለብቻው መኖር ጀመረ። እና አንድ ቀን የሚያርፍበት ጊዜ ከዚህ ዓለም ወደማያልፈው ዓለም የሚያልፍበት ጊዜ ደረሰና ለአባቶች መንገድ ሄዳለሁ ሩቅ መንገድ። ሁላችንም መንገደኞች ነን። ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ይጠብቀናል። አቅድሙ ስንቀክሙ ድለዋኒ ብክሙ ንበሩ ተዘጋጅታችሁ ጠብቁ ስንቃችሁን አስቀድሙ ተብለናል። እውነት ሐሰት? እንደሚኖር ስሩ እንደሚሞት ተዘጋጁ። በቃ ተነገራቸው እንደሚሄዱ መንገደኛ እንደሆኑ አወቁና ለአባቶች በቃ አትጥፉ ወደ ባቴ እየመጣችሁ ጎብኙኝ እኔ መንገድ ልጀምር ነው ብለው ነግረዋል። እና አንድ ቀን አባ ቴዎድሮስ ጠፋ አላየነውም በደህና ነው ታሞ ይሆን እስቲ እንየው ብለው ወደ ገዳሙ ሲሄዱ በአቱ ላይ ከሰማይ ቀስተ ደመና ወርዷል። ወደ ውስጥ ሲገቡ አባ ቴዎድሮስ በሰላም አንቀላፍተዋል። ደግሞ የሚገርማችሁ በዋሻ ውስጥ ፀሐይ ቤት እንዳለፈች አይታወቅም። የፀሐይ ጨረር በአስከሬናቸው ላይ አርፏል። ተገረሙ። ወደ ውስጥ ሲገቡ የሚገርም መዓዛ ሸተታቸው። ይሄማ አይታመንም ምንድነው ብለው ሲያዩ አርፏል። አባ ቴዎድሮስ ሰማዕቱ ጻድቁ አርፏል ብለው አለቀሱ፣ አዘኑ። ደወል ተደወለ። ሁሉ መነኮሳት መጡ። ከመነኮሳት መካከል አባቶች ተመረጡና በሉ አጥባችሁ እንደ ስርዓት እንደ ገዳም ስርዓት ገነዙት አሉ። አጥበው ሊገነዙት አባቶች ልብሰ ምንኩስናውን ሲያወልቁ ምን ሆነው ተገኙ? አባ ቴዎድሮስ ምን ሆነው ተገኙ? ማህበረ መነኮሳቱ ሁሉ አለቀሱ። ያለ ስሙ ስም ሰተነው፣ ያለ ስሙ ታርጋ ለጥፈንበት፣ በሐሜት ስሙን አጥፍተነው እኛ ኃጢአተኞች ነን እባክህን ማረን ብለው በአስከሬኑ ላይ ወድቀው ከአበምኔቱ ጀምሮ ያሉ መነኮሳት ሁሉ ይቅር በለን ብለው አለቀሱ። እመኑኝ እናንተን ሊያዋርዱ የተዘጋጁ ሰዎች ክብራችሁን ያያሉ። እናንተ እንድትሸማቀቁ በአደባባይ ላይ የቆሙ ሰዎች እናንተ ተሸማቃችሁ አይደለም ከፍ ከፍ ስትሉ እግዚአብሔር ያሳያቸዋል። እግዚአብሔር የከፍታ ዘመን ያርግላችሁ። እና እቺ ቅድስት በአስከሬኗ ላይ ወድቀው ምን አደረጉ? የትዕግስቱን ቃል በመጠበቋ ከእግዚአብሔር ምን አገኘች? ራእይ ዮሐንስ ወንጌላዊ ቅዱስ ዮሐንስ እንደነገረን ምዕራፍ 3 ቁጥር 10 ጀምሮ ስታነቡ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ አጽንተህ ጠብቅ አለ። በእምነቷ ጸናች። እግዚአብሔር ደግሞ የመንግስተ ሰማያት አክሊል አዘጋጀላት። እነዚህ ቅዱሳንን እምንሰብካችሁ ዛሬ ቅድስት አርሴማ ናት፣ ነገ ቅዱስ ጊዮርጊስ ነው፣ ከነገ ወዲያ መርቆሬዎስ ነው የምንላችሁ እነሱ የትዕግስቱን ቃል ስለጠበቁ እኛም በትዕግስቱን ቃል እንድንጠብቅና ከእግዚአብሔር ክብር እንድናገኝ የመሰከሩትን ጌታ እኛም ደግሞ በሕይወታችን እንድንመሰክር በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ በአባቴ ፊት እመሰክርለታለሁ የሚለውን ቃል አብነት አድርገን ነው የቅድስት አርሴማ አምላክ፣ የ27ቱ ሰማዕታት አምላክ፣ የቅዱስ እስጢፋኖስ አምላክ፣ የቅዱስ ታኦድራ አምላክ ኢየሱስ ክርስቶስ በዛሬው ዕለት ከብሯል። ያከበረችውን ጌታ እናከብረዋለን። ያገነነችውን ጌታ እናገነዋለን። የመሰከረችለትን ጌታ እንመሰክርለታለን። ከፍ አድርጋችሁ አመስግኑት ይሄንን ጌታ። ለእግዚአብሔር ምስጋና ይሁን። ከፍ አድርጋችሁ አመስግኑ። ድገሙና አሁንም አመስግኑ። እስቲ ያመሰገናችሁ እጆቻችሁን ወደ ሰማይ አድርጓቸው። እስቲ አቤት እጅ አቤት 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 አቤት። እግዚአብሔር ክብሩን ይውሰድ። ማን ክብሩን ይውሰድ? ማን ክብሩን ይሰድ? ቅዱስ አምላክ ይቀድሳችሁ። ብሩክ አምላክ ይባርካችሁ። የልቦናችሁ መሻት ሥላሴ ይፈጽምላችሁ። የጠመመውን ያቃናላችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ያሰናዳላችሁ። በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይልከፋችሁ፣ መልካም አይለፋችሁ። ከወዳጅ ጠላት ይጠብቃችሁ። የአስማተኛውን ኃይል ይሻረላችሁ። የተቆፈረውን ጉድጓድ ይድፈንላችሁ። የመርዙን ብልቃጥ ይድፋላችሁ።
እናንተ ከማታውቁት እሱ ከሚያውቀው ይጠብቃችሁ። ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ። ወጥቶ ከመቅረት ይጠብቃችሁ፣ ወድቆ ከመሰበር ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ። ልጆቻችሁን ያሳድግላችሁ፣ የጤና የሕይወት ዝናብ ያዝንብላችሁ። ልጆቻችሁን ለቁም ነገር ያብቃላችሁ። በልጆቻችሁ የምትደሰቱ ያርጋችሁ። ስራ የሌላችሁ ስራ ይስጣችሁ። ትዳር የሌላችሁ ትዳር ይስጣችሁ። ትዳር ኑሯችሁ ልጅ ላጣችሁት ልጅ ይስጣችሁ። የተዘጋውን የኑሮ በር ይክፈትላችሁ። የተዘጋውን የትዳር በር ይክፈትላችሁ። የተዘጋውን የእድል በር ይክፈትላችሁ። የተቀማባችሁን ነገር ሁሉ ወደ እጃችሁ ይመልስላችሁ። ከእጃችሁ የተወሰደባችሁን ወደ እጃችሁ ይመልስላችሁ። በ2017 ያልተሳኩትን በዚህ ዓመት እንድታሳኩ ሥላሴ ይርዳችሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የማይቋረጥ ምስጋና፣ ከፍ ያለ ምስጋና፣ ውዳሴ ይገባዋል፣ እልልታ ይገባዋል፣ አምልኮ ይገባዋል። ለሥላሴ ልዩ ሶስት አብ ወልድ መንፈስ ቅዱስ ይክበር ይግነን። አመስግኑት። ለኢየሱስ ክርስቶስ ምስጋና ይሁን። ለመድኃኔ ዓለም ምስጋና ይሁን። ለድንግል ማርያም ምስጋና ይሁን። ለቅድስት አርሴማ ምስጋና ይሁን። ላሰባሰበን ምስጋና ይሁን። ለኢየሱስ ክርስቶስ ምስጋና ይሁን። ላዳነን ምስጋና ይሁን። ለበጉ ለኢየሱስ ክርስቶስ አዲሱን የበጉን ቅኔ ለተቀኘን ለኢየሱስ ክርስቶስ አመስግኑታ። ከፍ አድርጋችሁ ላዳናችሁ ለኢየሱስ ክርስቶስ ምስጋና ይሁን። ማንን እናመልካለን? ለምታመልኩት ለኢየሱስ ክርስቶስ ለዘላለም ምስጋና ይሁንለት። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ ለመኖር፣ የውሃ የመብራት የመንገድ አለመመቻቸት፣ ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።